بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم والإيمان بالملائكة يزاري درساتين كذيهنا معناته يتنانتنا درساتين أنتن الإيمان بالله أنت ملكتنا كأصل الأول استمالتنا أصل الأول الإيمان بالله وملائكته وكتبه ورسوله واليوم الآخر والإيمان بالقدر خيره وشره يميل تنبرون نزهن دا عند أصل تدركون التوسدود ينزهن أصلوش تقمو عندنا ينسون كفلوش يو سب ديفيجن من لو تكفلوا يالو كسو لا يوطوناچو الإيمان بالله أنت ملكتنا يو أصل الأول ነው ሁለተኛው ክፍል ደግሞ كأصل الأول هولتنيو الإيمان والإيمان بالله بالملائكة بملائكة مامن يميلونه بملائكة مامن معناه بملائكة مامن مالت التصديق أونت بلو مارجاجت مالتنا بوجودهم سلمنوراتشو رجت أنيامهم أو قالوا بلو مكبل يتهيناتشو يبالم ወይንም ደግሞ የሆኑ መንፈሶች ነው ምናምን እኛና አቅም የሆነ ኃይል ነው ምናምን እዛ ውስጥ አንገባም አተስዲቁ እውነት ብሎ መቀበል ማለት ነው በመላእክታ ማመን ማለት አተስዲቁ እውነት ብሎ ማረጋገጥ ቢወጁዲህም ስለመኖራቸው ወአንነሁም መላእክቶች خلقን من خلق الله አላህ ከፈጠራቸው ፍጥረታት ውስጥ እነሱም ፍጡሮች ናቸው ማለት ነው وأنهم ملائكة خلق فطروች ናቸው من خلق الله الله ከፈጠራቸው ፍጥረታቶች ውስጥ ናቸው خلقهم الله ፈጠራቸው من نور ከብርሃን ነው የፈጠራቸው ከኑር ነው የተፈጠሩት የሰው ልጅ ደግሞ مما ذكر لنا ያው ከአፈር ነው የተፈጠረው የሰው ልጅ ከተነገረ በሐዲስና በቁርአን እንደተነገረ ማለት ነው ጅኖች የተፈጠሩት ሚማሪጅ ሚና ከእሳት ነበልባል ነው እነሱ የተፈጠሩ ጅኖች እነዚህ ደግሞ ኑር ከብርሃን ነው የተፈጠሩት خلقهم الله ፈጠራቸው መላእክቶችን لعبادته ለአምልኮ ነው የፈጠራቸው لعبادته ነው የፈጠራቸው ልክ وما خلقت الجن والانس الا ليعبدون እንዳለ ሁሉ መላእክቶችንም አላህ Subhanahu Wa Ta'ala የፈጠራቸው ለአምልኮ ነው እሱን እንዳመልኩት ነው እሱን እንዲገዙት ነው እና ወተንፊዚ አዋሚሪሂ የሱን ትእዛዞች ለማጽደቅ ነው የሱን ትእዛዞች ተፈጻሚ እንዲያደርጉ ነው መላእክቶች የተፈጠሩት ፊልከውን በዚህ ዓለም ውስጥ ማለት ነው በዩኒቨርስ ውስጥ በዚህ ዓለም ውስጥ የሱን ጉዳዮችና የሱን ትእዛዛቶች ለማስፈጸም ነው የተፈጠሩት خلقهم الله ፈጠራቸው ለዒባደቲ እሱን እንዳመልኩት ፈጠራቸው መላእክቶችን ወተንፊዚ አዋሚሪሂ የሱን ትእዛዝም ለማጽደቅና ለመፈጸም ነው አላህ የፈጠራቸው لا يعصون الله ما أمرهم ويفعلون ما يؤمرون ይላል لا يعصون الله አይወነጅሉትም لا يعصون الله ما أمرهم እሱ ያዘዛቸውን አይወነጅሉም እንቢ አይሉም ويفعلون ما يؤمرون يتعززوتن በታዘዙት መልኩ ይፈጽማሉ ብሏል አላህ ለዚህም ነው ወተንፊዲ አዋሚር የሱን ትእዛዝ ለማስፈጸም ነው የተፈጠሩ ፊልከውን በዚህ ዓለም ውስጥ ማለት ነው كما قال تعالى الله سبحانه وتعالى እንዳለን በል እንደውም ይላል እነዚህ ከኋላ የመጣለው አልመላእክቱ በናቱላህ ብለው ቁረይሾች ተከራክረው ሞግተው ነበር መላእክቶች ማለት የአላህ ሴት ልጆች ናቸው ብለው ነበር قالت النصارى نصاراዎች المسيح ابن الله ሲሉ መሲህ የአላህ ልጅ ነው ሲሉ አይሁዶች ደግሞ ዑዘይር ابن الله ዑዘይር የአላህ ልጅ ነው ሲሉ ቁረይሾች ደግሞ የመካ ከሃዲያኖች ምን አሉ አልመላእክቱ በናቱላህ አሉ መላእክቶች የአላህ ሴት ልጆች ናቸው ብለው ነበር ሁለቱንም ሴት ናቸው ማለት አንድ ሌላ ጥያቄ ሁለተኛ የአላህ ልጅ ማድረጋቸው ሁለተኛ ጥያቄ ሁለቱም የተሳሳተ አካሄድ ነው አካሄዳቸው በሌላቸዋል እናንተ እንደምትሉት ሳይሆን ኢባዱን ሙክረሙን የተከበሩ ባሮች ናቸው ልጆች አይደሉም ይላል በል እንደውም እናንተ እንደምትሉት ሳይሆን እናንተ እንደምትሉት ሴት ልጆች ሳይሆኑ ለጌታችን ኢባዱን ባሮቹ ናቸው ሙክረሙን የተከበሩ የተላቁ ባሮቹ ናቸው لا يسبقونه አይቀድሙም ማለት ነው بالقول በንግግር ከፊት አይሉ የታዘዙትን እንቢ አይሉ ማለት ነው ወهم እነሱ بأمره እሱ ባዘዘው መልኩ ያመሉን ስራውን ይፈጽማሉ ማለት ነው لا يسبقونه بالقول በንግግር አይቀድሙትም ጌታን አይቀድሙትም በንግግር የሆነ ነገር አድርጉ ሲላቸው አይ እንደዚህ ቢሆንስ ብለው እንዳይደረግ ሌላ አስተያየት ወይንም ደግሞ ሆነ ሐሳብ መስጠት የለም ከሱ ፊት ለፊት አይሄዱ የታዘዙትን ብቻ መቀበል ነው እነሱ እንጂ እንደዚህ ቢሆንስ የሚባል ነገር የለም لا يسبقونه بالقول በሐሳብ በንግግር ከጌታቸው ፊት አይሄዱም ወهم መላእክቶች بأمره በሱ ትእዛዝ መሰረት ያመሉን ይሰራሉ በትእዛዙ መሰረት ይሰራሉ
እንግዲህ የአላህ ባሮች ናቸው ማለት ነው። መላኢካዎች የአላህ ባሮች ናቸው እንጂ ከአላህ ጋር በሌላ የሚገናኙበት ምንም አይነት መስመር እንደሌለ በቁረይሾች ላይ የተሰጠ መልስ ነው ይሄ ማለት ነው። እናም ደግሞ የታዘዙትን ሙሉ ይፈጽማሉ መላኢካዎች። የሰው ልጅ ግን የታዘዘውን የሚፈጽም አለ፣ የማይፈጽም አለ። ቀደረ ሸርዒዩ ላይ የሰው ልጆች አላህ ሁሉንም በተውሂድ አዟል፣ የተቀበሉ አሉ፣ ያልተቀበሉ አሉ። ሁሉንም በሶላት አዟል፣ የተቀበሉ አሉ፣ ያልተቀበሉ አሉ። መላኢካዎች ግን ወሁም ቢአምሪሂ ያዕመሉን አላህ ባዘዛቸው መልኩ ሁላቸውም ፈጻሚዎች ናቸው። ሁላቸውም ፈጻሚዎች ናቸው፣ የሱ ባሮች ናቸው ማለት ነው መላኢካዎች። መላኢካ ሆኖ ዓሲ ጌታውን የሚወነጅል የለም። አሁንም አላህ ሱብሓነሁ ወተዓላ እንዲህ ይለናል፣ ጃኢሊል መላኢከቲ አልሐምዱሊላሂ አለዚ ፈጠረ ሰማዋቲ ወልአርድ ጃኢሊል መላኢከቲ መላኢካዎችን አድራጊ የሆነ ምን ሩሱለን መላእክተኞች አድራጊ የሆነ ጌታ ምስጋና ይገባው እንላለን። መሬት ሰማያትን የፈጠረና ጃኢሊል መላኢከቲ መላኢካዎችን አድራጊ የሆነ ጌታ ምስጋና ይገባው ከኋላ ነው የሚያያዘው። ሩሱለን መላእክተኞች አድራጊ መላኢካዎችን መላእክተኛ መላእክተኛ አሉ፣ ሙርሰሎች አሉ፣ ይላካሉ። ለምሳሌ ጅብሪልን ይመስል ወደ ነብዩ አለይሂ ሰላቱ ሰላም ወይንም ወደ ተለያዩ ነብያቶች ይላክ ነበር፣ ወህይ ይዞ ይመላለስ ነበር። መላእክተኛ ነው። ስለዚህ ብዙ መላእክተኛዎች አሉ፣ የተለያየ መልእክት የሚያደርሱ ማለት ነው። ጃኢሊል መላኢከቲ መላኢካዎችን አድራጊ የሆነ ጌታ ምስጋና ይገባው። ሩሱለን መላእክተኞች ኡሊ አጅኒሐቲን ባለክንፍ መላእክተኞች ባለክንፍ ያደረገ መስና ሁለት ወሱላተ ሶስት ወሩባዓ አራት ክንፍ የሰጠ የሆነ ማለት ነው። የዚዱ ፊል ኸልቂ በመፍጠር ላይ ይጨምራል። ማያሻ እሱ የፈቀደውን ያክል ደግሞ ይጨምራል። አላህ ከአራትም በላይ ባለ አምስት ባለ መቶ የጅብሪልን ይመስል 600 ክንፍ አለው ነው ተባለው። እንደዛ ማለት ነው ነብዩ አለይሂ ሰላቱ ሰላም በሐዲሳቸው እንደገለጹት ማለት ነው። መላኢካዎችን አድራጊ የሆነ ጌታ ምስጋና ይገባው። ሩሱለን መላእክተኞች ኡሊ አጅኒሐቲን ባለክንፍ መስና ሲሆኑ ማለት ነው። መስና ባለ ሁለት ወሱላተ ባለ ሶስት ክንፍ አሉ መላኢካዎች። ወሩባ ባለ አራት ድግግሞሽ ነው ቁጥሩ፣ እንደዚህ አይነት ቁጥር ድግግሞሽ ነው። ወሩባ ባለ አራት ክንፍም ያደረገ የሆነ ጌታ ምስጋና ይገባው። የዚዱ ይጨምራል አላህ ፊል ኸልቂ በተፈጥሮ ላይ ማይሻ እሱ የፈቀደውን ያክል ይጨምራል። ለምሳሌ ለጅብሪል 600 ክንፍ ሰጥቶታል። እዚህ ላይ ቂራአት አለች የዚዱ ፊል ሐልቂ ብለው የሚቀርዋሉ። ፊል ሐልቂ ማይሻ በጉሮሮ ውበት ላይ ለፈለገው አካል ይጨምራል ይላል። በጉሮሮ እንትን ላይ የአቀራር ቅላጼው የሚያማምር ሰው አለ ቁርአን ሲቀራ ማለት ነው። ያንንም ብለው ይፈሰሩ አሉ። ወላኪን ይሄ ነው ዋናው ተፍሲር። የዚዱ ይጨምራል አላህ ፊል ኸልቂ በአፈጣጠር ይጨምራል አላህ ማይሻ ለፈለገው ይጨምራል አላህ የፈለገውን ያክል ይጨምራል። እስከ 600 ክንፍ ለጅብሪል ሰጥቶታል። እና መላእክቶች እንደዚህ ናቸው ማለት ነው። እና የራሳቸው የሆነ ደግሞ የሥራ ዘርፍ የሥራ ሙያ አላቸው። ሚካኤልን ይመስል በማህፀንና በዝናብ ላይ በጽንስና በዝናብ ላይ፣ እስራፊልን ይመስል ቀንዱን ለበመንፋት አርሽን በመሸከም አንዱ ነው። ጅብሪል የተለያዩ እንትኖችን መልእክት ወህዮችን ወደ ነብያቶች ያመጣል። እንዲሁም የታዘዘውን አድርስ ሲባል የሚፈጽመው ሰዎች የሚጠፉም ካለ ያጠፋል፣ ይገለብጣል በክንፉ። ያለ እነ ሪድዋን የጀነት ጠባቂዎች ናቸው። መለከል መውት አለ። አዝራኤል አንልም፣ እስራኤልያ ቋንቋ እስራኤልዬ ነው እንጂ እንትን ነፍስ የለም ነው የሚሉት። አዝራኤል ያለው ሰው ይሄ የለም። መለከል መውት ይመስል በሞት ላይ የተሰማሩ አሉ። እንደዚሁ የተለያየ በዕልም ቦታ ላይ የሚሳተፉ አሉ። ወደ ዕልም ቦታ የሚሄዱትን ደግሞ አጅበው የሚሸኙ አሉ። አብረው አጅበዋቸው የሚቀመጡ አሉ። ይሄ አለ። የሥራ ዘርፍ ሁሉም ተሰጥቶታል። ለመዝከር ብቻ የተቀመጣለ፣ ሩኩ ብቻ አድርጎ የሚቆይ አለ፣ አርሽን የተሸከም አለ፣ ከሩብዮች አሉ፣ እኛን ለመጠበቅ ሐፈዛዎች አሉ። እኛን ለመጠበቅ ሐፈዛዎች ደግሞ ማታ ይመጣሉ፣ ጧት ሱብሂ ላይ ይወጣሉ፣ የቀኖቹ ጧት ይመጣሉ፣ አሱር ላይ ይወጣሉ። እንደዚህ ይተካካሉ። ረቂብና አቲድ አሉ ላያችን ላይ መቃብር ውስጥ ነኪርና ሙንከር አሉ። መላእክቶች ብዙ የተለያየ የሥራ ሙያ አላቸው እና ያው በተለያዩ ኩቱቦች ላይ የምንመለከተው ነው። ከዚህ የምናየው እንግዲህ በመላእክቶች ማመን የአላህ ፍጡሮች ናቸው። ደግሞ እሱን አይወነጅሉም፣ እሱ ያዘዛቸውን ይፈጽማሉ እንላለን። ሁለተኛ አይሻ የተናገረችው አለ እንትኖች መላእክቶች ዛት ናቸው፣ አካል ያላቸው ነገራቾች ናቸው እንጂ መንፈስ አይደሉም። ሌሎች አማንያኖች ምንድነው የሚሉት?
ጅንንና ሰይጣንን እርኩስ መንፈስ ይሉና መላእክቶችን ደግሞ ቅዱስ መንፈስ በማለት ወይንም የተከበሩ መናፍስቶች በማለት ይጠሯቸዋል። መንፈስ አይደሉም። እንደ የመንፈስ ሁኔታ ሳይሆን አካል ናቸው የሚዳሰሱ በጣም ግዙፍ ይሆናል ከነሱ ውስጥ በጣም ግዙፍ ማለት ነው በጣም ስለዚህ ዛት ያላቸው ነገራቶች ናቸው። ሸክላቸውንም ሊቀይሩ ይችላሉ ደግሞ ለምሳሌ ጅብሪል ይመስል የህየቱል ከልብይን ሷሃባ እየመሰለ ይመጣ ነበር። እንደዛም የማድረግ አቅም አላህ ሰጥቷቸዋል እና የአላህ ባሮች ናቸው መላእክቶች አሉ ብለን ማመን ይሄ አንድ የኢማኑ አስተማመናችን በዛ አይነት መልኩ ነው መሆን ያለበት።